የኦርቶዶክስ ልጅ ሲቃጠል ቢውል ሲጨፈጨፍ ሲታረድ ቢውል ምንም አይመስላቸው። እጅግ የምታሳፍሩ እግዚአብሔር ምስክሬ የምታሳፍሩ መሀይሞች እናንተን አየው። መሀይሞች የመሀይም ጥርቅም እንደሆናቸው አይቻለሁ። እውነቴን ነው ነገር ኳስ ማየት ትልቅ ነገር እንደሆነ ብላችሁ የምታሳዩት መሀይም ቅሪላ ስላለፋ ያንተ ህይወት ይቀየራል እንዴ? ነጫጭባ በሚሊዮን ዶላር ስላገኘ የእናንተ ህይወት ይቀየራል? የእናንተ ህይወት ይቀየራል ወይ? የእናንተ የሚቀየር ነገር አለ ወይ? እስቲ አስረዱ። አውሮፓ ላይ አሜሪካ ላይ ተቀምጣችሁ ስለ ኳስ ብርጥቅ እያላችሁ ስታወሩ የማይሰማችሁ ሰዎች ናቸው። ምንም አይደንቃችሁ። እረ ህሊና ግዙ፣ ጭንቅላት ይኑራችሁ፣ አስቡበት። ወገን እያለቀ ነው። ወንድም እየሞተ ነው። ባላጠፋው ከፖለቲካ ግንኙነት የለው ስላመለከ ብቻ ኦርቶዶክስ ስለሆነ ብቻ በየጊዜው እየታረደልህ ነው። ያንተ ወንድም አንተ ለአርሰናል ያጨበጨብከውን ያህል ለወንድሞቻችሁ ለእህቶቻችሁ ለአርሰናል ለማያቀ ከነመፈጠር ከነ እከካምነት ለማያቀ እከክ እንደወረረ ከዓለም ደሃ እከካም እንደሆንክ የማያቀ ስታሽቃበት ትውላለህ። ይሄ ነው ትልቁ ችግሩ ኢትዮጵያ ላይ። መሀይማን ፌመስ ሲሆኑ ምን ያደርጋሉ? ጩኸት ይቀማሉ። መሀይማን አዶናይ ነው ዱባይ ላይ ሽር ብትን እያለ ነው። ሂ ዳዝንት ኬር ሽር ብትን እያለ አይሰማህም። ለምን ስትቃጠል አትውልም? ከዛ ይመጣና ማርያም ማርያም ብለው አንድ መዝሙር ይለቅባል፣ አፍን ትዘጋለህ። ታስቦይ ተደውል ከህዝብ ጎን የማይቆሙ ሰዎች ናቸው። የማይቆሙ ህዝብ ሲበደል ህዝብ አንድ ነገር ሲሆን አንድ ነገር አይሉ አንድ ነገር ስለ ህዝብ ድምፅ አይሆኑም። ፈሪ ቦቅቧቃ ናቸው። አልደግፍምም አልቃወምምም እያሉ ነው የሚመጡት። ወይ ትደግፋለህ ወይ ትቃወማለህ። 4 ነጥብ። ህዝብ ሲበደል ኮምፕሌንት አደርጋለህ። የሰው ልጅ ማንነት ነው ይሄ። ጥሩ የተሰራው ማን ይቃወማል? ከፖለቲካ ላለመነካካት እየተንበጫበጩ ያስመሳይነት ቪዲዮ ይለቃሉ። ያስመሳይነት ፈርተ ሳይሆን ፈርጠ መብለመ ዋት በሉ፣ አታስመስሉ። አዎ ህዝቤ እየተገደለ ነው፣ እሱን ነው መጫው። አታስመስሉ። ሽንታም ኮንክ ቪዲዮ አትስሩ። ስታፕ ኢት። አትስሩ ቪዲዮ አያስፈልግም። አትጻፉልን፣ አታስመስሉብን። እውነተኛ ልብ ካላችሁ እውነተኛ የሚደማውን ህዝብ ከጎኑ የምትቆሙ ከሆን ከጎኑ ቆም፣ ካልሆነ ይቅር። ማስመስ ይቅር ማስመስ ተጨፈጨፈ። ህዝብ ባይሞት ለምን እንወጣለን? እኛ ህዝብ ባይጨፈጨፍ ለምን እንጮዋለን? እናንተ የአርሰናል ጌም ቀን ቀጠሮ ይናፍቃቸዋል ከህዝቡ ጩኸት ይልቅ ከተራበው ይልቅ። የእናንተ የሚናፍቃችሁ እሱ ነው። በተለይ አውሮፓ አሜሪካ የምትኖሩ አስቡ፣ ጭንቅላታችሁን ተጠቀሙበት። እናንተ ስለደላችሁ ኢትዮጵያ ያለው ወንድምና ደላው ማለት አይደለም። አይደለም ዘፈን ጭራሽ የዘፈን ድግስ ለነጫጭባ ታዘጋጃለህ። ሌላው ይቅር እሺ፣ የማሽቃበጥም ልክ አለው እኮ። የማሽቃበጥ ልክ እኮ አለው። ታሽቃብጣለህ እኮ፣ ትደግፋለህ እኮ፣ ልክ አለው እኮ። የአርሰናል ግን ቅጣቷል። የአርሰናል ግን በጣም ቅጥ ያጣ የግም መንደረኞች እንደሆኑ ማሳያ ነው። ቅጥ ያጣ ማንነት ያለው የሰው ልጅ በዛ ደረጃ ለማያውቀው ከነመፈጠሩ ለማያውቀው የለማይ ልጅ መሆን እከክ ደከከና መሆን ረስተ ለሀብታሞች ስታሽቃብጥ የሚሰማ ስሜት የለም? እንደ አንድ ሰው እንደ አንድ ጭንቅላት እንዳለው
እንደ አንድ ጭንቅላት እንዳለው አይሰማችሁ? ህሊናችሁን አያውቅሳችሁ? በጣም ነው የሚያመው። እግዚአብሔር ምስክሬ ያማል። ህዝብን በየጊዜው ሲገደል የሆነ ከቨራፕ ይሰሩለታል። የአርሰናል ደጋፊ በምናየው ደረጃ እንደዚህ የሚጮህለት የለም። ምን ተደርጎልህ? አርሰናል ለኢትዮጵያ ምን አርጎ፣ ለወገኖቻችን ምን አርጎ፣ ለወገኖቻችን ምን ሰርቶ ንገሩን እስቲ፣ ንገሩን እስቲ። ምንድን ነው የሰራልን? ምንድን ነው ያደረገልን? አያችሁ፣ ባለጌዎች ናችሁ። አታስተውሉም። ጭንቅላት የላችሁ። ማሽቃበጥ ግን ትችላላችሁ። ማስመሰል ትችላላችሁ። እኔ ቤተሰብ ሳይኖረኝ ነው ኢትዮጵያ፣ ወገን ሳይኖረኝ ነው፣ እናት ወንድሞች ኢትዮጵያ ላይ ሳይኖረኝ ቀርቶ ነው። ግን የነፃነት ሀገር ላይ ስላለው ቢያንስ ነፃነት ለሌለው ወንድምና እህቶቼ ድምፅ መሆን አንድ መስዋዕት ነው። ያ ቢቀር ኢትዮጵያ መግባት ነው። የሚቀረው ነገር አንድ ነገር ኢትዮጵያ መግባት ነው። አትሊስት ግን ለነሱ ድምፅ መሆን እችላለሁ። ለነሱ ስሜታቸውን ለቅሶን አልደረሳችሁም? በውስጥ እንዴ ስንት አይነት ቪዲዮዎች አልደረሳችሁም? እናንተ ዘፈን ኮንሰርት አዘጋጃላችሁ ተደርጎ አይታወቅም። በኢትዮጵያ ታሪክ ለአርሰናል ወይም ለሆነ ለውጭ ሀገር ደጋፊ ድግስ ተደርጎም አይታወቅም። የመጀመሪያው አርሰናል ነው ያደረገው። የመጀመሪያው በኢትዮጵያ አሽቃባጭ ለማኝ የማይም ጥርቅም አርሰናል ነው ያደረገው ለመጀመሪያ ጊዜ በኢትዮጵያ ታሪክ። እናንተ ኮፒ ሊንክ አድርጉ። እውነቱን ነው የምናገረው። ለመጀመሪያ ጊዜ ለነጫጭባ አሽቃብጦ የበታችነት ስሜት የባርነት ስሜት ጭንቅላት ውስጥ ገብቶ አርሰናልን አምልኮ ድግስ የሚያዘጋጅል አበሻ እኛ ኖረናል። እድሜልካችን የማንም ደጋፊ በፊት የዓለም ዋንጫ ጊዜም ሆነ የፕሪሚየር ሊግ ጊዜ ማንኛውም ኢትዮጵያ ኖረናል። ከማየት ውጭ ምንም ነገር የምናሽቃብጠው የምናሽቋልጠው ነገር የለም። ኢቭን ጀርዚውን እንኳን አንለብስም ነበር። እግዚአብሔር በሚያውቀው ከስንት አንዴ የዓለም ዋንጫ ላይ ያሸነፉትን ሰው ሊለብሰው ይችል ነበር። አሁን እኮ በአርሰናል ስም ልጠራ የሚል ትውልድን ያፈራ ነው። ለቅሶ ደምንባ ለአርሰናል የሚያለቅስ ትውልድ፣ ሽንታም ትውልድ አየ። በቲቪ ብቻ ስላየ ማምለክ ጀምረዋል። እርግጠኛ ነኝ ከእናት ከአባቱ በላይ አርሰናል ቢሆንለት የሚወድ ትውልድ አለ። ሌላም ክለብ የሚወድ ትውልድ ተፈጥሯል። ምንድን ነው አርሰናል ኢትዮጵያዊ ናቸውን ሳናቅ ኢትዮጵያዊ ሆኑ፣ ሳናቅ ለኢትዮጵያ ድምፅ የሚሆኑ ሆኑ ወይ? እስቲ ንገሩን፣ እስቲ ያስረዱ። ሆኑ? ለኢትዮጵያ ችግር መፍትሄ የሆኑ? ጭራሽ ድግስ እየደገሳችሁ ኮንሰርት እያዘጋጃችሁ የኛ ቡድን በላ። ምን አባ ነው ያንተ ቡድን የሚሆነው? ለማይ ያንተ ቡድን በየት በኩል ነው የሚሆነው? ከአንተ ጋር ምን አገናኝቶት? እንዳንተ አይነት ተቃቃምን የታውቆት ነው? የታውቋችሁ ከነ መፈጠር የታውቆ ነው በዚህ ደረጃ የምታሽቃብጡት? ጭራሽ ኮንሰርት እናዘጋጅላቸው። ኮንሰርት ተዘጋጅቶ ሊጨፈር ለአርሰናል። ያው ውጭ አሜሪካ ያላችሁ አውሮፓ ያላችሁ ነው ይሄን ነገር በትልቁ አስጮኋችሁ ህዝቡን ድምፁን የቀማችሁት። እንዳይጮህ ችግሩ እንዳይናገር መፍትሄው ሲመጣ ሌላው እኛ ፖለቲካ ደብሮናል አቦቋስ ነው የምናየው እያለ የወንድም የእናት የቱን የዘመዶቹን በሙሉ ድምፅ ነጠቃችሁት። ነጠቃችሁ። ማይም ስለሆናችሁ ነው። እውነቱን እነግራችኋለሁ። እና የሆኑ አባት በምሬት ሲናገሩ ሰማሁ። በምሬት ስለ አርሰናል የጫማውን ቁጥር እንኳን ታውቀዋለህ። ስለ ኳስ ተጫዋቹ ስለ ወገን አታውቅም አሉ። ስለ ወገን ችግር አርሲ ላይ ስለሚታረደው ወንድምና እህት አታውቅም። አብዛኛዎቹ እንደምታያቸው ናቸው። ምን እያደረጉ እንደሆነ ሶሻል ሚዲያ ላይ አይቻል። እባካችሁ ለወገኖቻችሁ ድምፁ ነው። አላያችሁም እንዴ? ምን ለማድረግ ነው ብለው ነው መግለጫ ያወጣው የኦሮሚያ ክልል። ምርጫችንን ለማደናቀፍ ሲሉ ብለው ነው። ግን ምርጫችን ተሳክቷል። ዛሬ ብቻ ነው እንደ አርሲ ላይ
ሰው ሲታረድ የነበረው ቤተክርስቲያን ሲቃጠል የነበረው አሁን ብቻ ነው ወይስ ላለፉት 8 ዓመት ይሄ ነገር ተደርጓል? ኦርቶዶክስን ለማጥፋት በደንብ ተደርጎ ኦርቶዶክስ ባትኖር ኢትዮጵያ ማንም አይፈልጋትም። እውነቱን እነግርሃለሁ። ግድ የላቸው። እግዚአብሔር ምስክሬ፣ ሙስሊሙ የአረብ ቢሆንለት አብዛኛው ሁሉም እያልኩ አይደለም፣ የአረብ ሀገር ቢሆንለት ደስታው ነው። አረብ ከኢትዮጵያውያን ያስፈልጣል። ከኢትዮጵያውያን ክርስቲያን የአረቡ ሙስሊም ይበልጥበታል። አብዛኛው ሙስሊም ኦርቶዶክሱ እንጂ የሚራራው ሌላው ግድ የለው። ጴንጤው ምንም ከፖለቲካ ነው የሚያያይዘው። የሰው ልጅ መሞትን የሰው ልጅ መታረድን ከፖለቲካ ጋር ያያይዘው ነው እንዴ። ብልጽግናን የነካበት ስለሚመስለው ምን አይልም፣ አይገባል። አብዛኛው ጴንጤ ብልጽግና የተሰደበ ይመስለዋል። አዎ በስራው ነው። መንግስት ለህዝቡ ላይ በሰላም መተኛት፣ በሰላም መውጣት፣ በሰላም መግባት ካልቻለ አንድ ህዝብ መንግስት ፌል አድርጓል። መንግስት ፌል አድርጓል። የየትም ሀገር ነገር ነው። አንድ ቦታ ላይ ወጥተ መግባት ካቃተ ምን ሆናል ማለት መንግስት የለም ማለት ነው። ሀገር ላይ አሸባሪው መንግስት እንጂ ህዝብ አይደለም። ኧረ በሰላም ወጥተን እንግባበት አይቻልም። ኢትዮጵያ ላይ ማን ነው ይህን የሚያደርገው? መንግስት ህዝቡን በሽብር በፍራቻ እንዳይተነፍስ ትንፋሽ እንዳይተነፍስ። አቤል አቡና የታሰረው በምንድን ነው? እስቲ ምን አይነት ወንጀል ሰርቶ ነው? ይሄ ልጅ አልሰረቀ። ይሄ ልጅ ምንም አላለ። ልክ ማ ሲመጣ ይሄ ደልን ሲመጣ ተናገረ። ምን አለ? አዎ ጥሩ ነገር ነው። የመንግስትን ጥሩ ነገር ማሳየት ጥሩ ነው። ግን ችግሯንም ኢትዮጵያ ውስጥ ያለውን ችግር እሱንም አብሮ ማሳየቱ ነው የሚሻለው። ጩኸት መቀማትን ነው የያዛችሁት ነው ያለው። ይሄን ስላለ ብቻ ነው ወስደው እስር ቤት አጎሩት። እውነተኛ ሰዎች በሙሉ ድምፃቸው ይነጠቃል። እውነተኛ ሰዎችን ያዋክባሉ። ለአርሲ ድምፅ ከመሆን ይልቅ ለአርሰናል ድምፅ መሆንና ኮንሰርት ማዘጋጀት በልጦባቸዋል። ኢትዮጵያ ላይ ቤተክርስቲያኑን አቃጥለውት ታቦቱን ተሸክመው ነው የወጡት። ህዝቡን እዛ ጨርሰው ታቦቱን ለብቻው ይዘውት ወጡ። እግዚአብሔር ያሳያችሁ። እንደ ህዝብ ያማል። ጩኸት የቀማችሁ ኳስ ደጋፊ ነን የምትሉ መሀይም እከክ ናችሁ። ይህን እነግርሃለሁ አስረግጬ። አስመሳይ እከካ ናችሁ። ዶማዎች ናችሁ። የህዝብን ድምፅ የቀማችሁት እናንተ ናችሁ። የህዝቡን ለቅሶ የቀማችሁት እናንተ ናችሁ። ህዝቡ እንዳይንቀሳቀስ፣ ህዝቡ እንዳይሰራ በየጭፈራው ቤት በየቢራው ቤት ተደንቅሮ ኳስ ማየት እውቀት አይጠይቅም። መሀይም ዶማ። ከቻልክ ተጫወት ኳስ ላድንቅ። ኳስ ተጫወት ላድንቅ። ማየት ከባድ ነገር አይደል። ማንም ማየት ይችላል። ተጫወተው። ጀግና ልበል። ተጫወተው። ራስ እንደፈለግኩን ላድንቅ። ማየትና የነሱን ማሊያ መልበስ አንተን ምንም ጀግናን ሊያስብል የሚችል አንዳች ነገር የለም። ማይም ስለሆናችሁ ግን ጀግና የሆንክ ይመስልሃል። የአርሰናልን ወይም የሌላውን ልብስ ለብሰ ስለቀባጠርክ ጀግና የሆንክ ይመስልሃል። ኳስ የተጫወትክ ይመስልሃል። ለህዝብ ቁምለት። ቢያንስ የነፃነት ሀገር ነው ያላችሁት። የነፃነት ሀገር ካላችሁ እውነቴን ነው ምለው፣ ቢያንስ ለሚጎዳው እዚህ ለሚታረደው በየጊዜው ደሙ ለሚፈሰው ህዝብ ድምፁ ኑት። ይሄ ፖለቲካ አይደለም፣ በጭራሽ ፖለቲካ አይደለም። በስንት ዓመት ደም ጎረፈ ኢትዮጵያ ላይ። እንደዚህ ዘመን የሰው ልጅ አልቆ ያውቃል ኢትዮጵያ ላይ? እስቲ ንገሩ። አልቆ ያውቃል? በየትኛው ዘመን ነው ኢትዮጵያ በዚያ ጊዜ መፈናቀል፣ በዚያ ጊዜ መሞት ያለ በደል ያለ ጥፋት? በጥፋት ቢሆን እኔ ችግር የለብኝ። ከፖለቲካ በተነካካ ምናምን ወስናል ተባለ። ምንም ያላረገ መስኪን ሹፌራውን መሄድ አይችልም። ደም እንባ እያለቀሱ ነው ሹፌሮች ኢትዮጵያ ላይ። የትም ቦታ መንቀሳቀስ አይችሉም። ምን ደህንነት የለም። መንግስት ጥበቃ አያደርግም። ማንም ሹፌር እንደወጣ ይቀራል ኢትዮጵያ ላይ ይቀራል። ከየትም መጥቶ በቦምበዴዎች ይያዛል። የሚገርማችሁ አብረው ተባብረው ነው የሚሰሩት።
ዛሬ የመከላከያ ጧፍ ሲያበራየሁት ነው እንዴ? እስከ ዛሬ ነበራችሁ። ደሙ የደሙ ጎርፍ እዚህ ሲደርስ ነው ሰው የወጣው፣ ኦርቶዶክስ የወጣችሁ። የኦርቶዶክስ አባቶች እግዚአብሔር ይስጣችሁ፣ ወጣችኋል። ስድባችንንም ሰምታችሁ ቢሆን ምሬታችንንም ሰምታችሁ ቢሆን ወጣችኋል። በአሁኑ ሰዓት ወጣችኋል። ምሬታችንን ስትሰሙ አሁንም አመስግኑልኝ። ወጣችሁ ድምፅ የሆናችሁ አባቶች እጅግ አድርጌ አመሰግናለሁ። ከሙስሊምም አይቻለሁ ድምፅ የሆኑ አመሰግናለሁ። የማንም ድምፅ በዚህ ሰዓት አስፈላጊ ነው። ሙስሊሞችም አሉ ወጥተው ድምፅ የሆኑ ድምፅ ሆነዋል። ድምፅ ለሆኑ ሙስሊሞች እጅግ አድርጌ አመሰግናለሁ። እንዲሁም ፕሮቴስታንት ድምፅ የሆናችሁ አይቻለሁ። ህሊና ስላላችሁ ህሊና ያለው ሰው ድምፅ ይሆናል። ምንም መልኩ ይሁን ለመሸፈን ይሁን ላለመሸፈን ይሁን አደባባይ ወጥቶ ይሄንን ነገር ማውገዛቸው ትክክለኛ ነገር ነው። በምንም መልኩ ይሁን ማንኛውም ወጥቶ አርሲ ላይ ለሚደረገው ነገር አወግዛለሁ የሚል ሰው እውነተኛ ህሊና ያለው ሰው ነው። ይሄ ታርጌት የተደረገ ነገር ነው። መንግስት ይሰራዋል፣ በደንብ አድርጎ ይሰራዋል። ይሄን ነገር ለምን አቴንሽኑ ወደ መንግስት እንዳይሄድ ስለሚፈልግ ሁልጊዜ ምንድን ነው አሸባሪን ያጠፋ ይልሃል መንግስት። አሸባሪ ለምን አላጠፋውም አንተ? ወለጋ ላይ ነበር አይደል ይህን ቁማር ስትጫወቱ የነበሩት? ወለጋ ላይ እርድ አድርጋችሁ አማራውን በተለይ በልታችሁ ቆርጥማችሁ ጨረሳችሁ። ወለጋ ላይ የሚኖረ አማራን በአሁን ሰዓት ማየት ትችላለህ። ወፍ የለም፣ ጨረሳችሁ እዛ። አሁን ደግሞ አርሲ ላይ መጣችሁ። ለምን በዚህ ደረጃ ኦሮሚያ ክልል ብቻ ህዝቡ ይፈጃል? ተመርጦ በተለይ ኦርቶዶክስን ፎከስ ያደረገ አማራን ፎከስ ያደረገ የአማራ ሙስሊምን እንደ ሙስሊም እራሱ አታዩትም አይደል እንዴ? እንደ ሙስሊም ታዩታላችሁ፣ የአማራ ሙስሊምን አታዩትም። እጅግ እጅግ የሚከብድ ጊዜ ላይ ደርሰናል። ይህንን ነገር በደንብ 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 አድርገው ይሰሩታል። በጣም ከባድ እኮ ነው። የሰው ልጅን አመለክ ብለህ ታጠፈዋለህ እንዴ? ከነ ቤተሰቡ ታቃጥለዋለህ እንዴ? በመሰላል ወጥተው ቤንዚን ነበር ሲያከፈክፉ የነበሩት። እግዚአብሔር ያሳያችሁ። ቤንዚን ሲያርከፈክፉ ነበር ቤተ ክርስቲያን ላይ። እንደው የፈለገ ነገር ይሁን በኢትዮጵያ ይሄን ማየት አለብን እኛ። በቪዲዮ ተቀርጾ እየተደረገ መንግስት ሙድ ይዛል። ምርጫውን ለማደናቀፍ የሆኑ ወንጀለኞች አደረጉት። በቃ አለቀ። የአንድ ሰሞን ጩኸት ነው፣ ከዛ ይቆማል። አቡነ ሳሪዎስ የምትለው አውሬ ያስበላሃል እንጂ አይሆንም። ምክንያቱም የተቃወምነው ሰው ነው፣ ኦርቶዶክስ አይደለም። እሱ ኦርቶዶክስን ለማጥፋት የመጣ ሰውዬ ነው። በጉልበት ግን ጭነውታል። ኦርቶዶክስን ለሁለት ለመክፈል የመጣ ሰውዬ አምጥተህ ቦታው ላይ ጭነሃል። ከዚህ በፊት ቀሲስ በላይ የሚባል ሌባን አምጥታችሁ ጭናችሁ ገንዘብ ዘርፎ ሊወጣ ሲል ይዛችሁት እስር ቤት ከተታችሁ። አቡነ ሳሪዎስ ተመሳሳይ ሰው ነው። ኦርቶዶክስ ልጆች አልመረጡትም፣ አልፈለጉትም። ብዙ ቅዱስ የሆኑ የኦርቶዶክስ ኦሮሞ አባቶች አሉ። እነሱን ለምን አላረጋችሁ? እነሱን ለምን አላረጋችሁም? ቦታው ላይ አልሾማችሁም፣ አላረጋችሁም። ለምን አያመችማ? ለዚህ ነገር ተናገረ። በአደባባይ ወጥቶ አንተ ዋሂድ የሚባል ቃል በቃል ተናገረ። ትንፍሽ አይልም። ማህበረ ቅዱሳን ነው ያለው። ትንፍሽ አይልም። ትንፍሽ ማለት አይችልም ከዚህ በኋላ ነው ያሉት። ዋሃቢዎች ናቸው ይህን የሚያደርጉት። መንግስት ያውቃል፣ ሁሉም ያውቃል። ሁሉም የሚያውቀው ነው ይሄ ነገር እየሆነ ያለው ኢትዮጵያ ላይ። ግን ጩኸቱን የሚቀማ አሁንም ይሄ ፋን ይሄ አርሰናል በልክ አድርጉት ድጋፉ። ጭራሽ ኮንሰርት እናዘጋጅ ትላላችሁ እንዴ? ሰው እየሞተ ሰው እያለቀ ለነጫጭባ ለማያቅ ከነመፈጠር ለማያቅ ኮንሰርት ላዘጋጅ ኢትዮጵያ ላይ ተደርጎ ታይቶ የማይታወቅ ኮንሰርት ላዘጋጅ ብላችሁ ስታጨበጭቡ ስታሸረግዱ ትውላላችሁ። እግዚአብሔር ያሳያችሁ። እስቲ
ኢትዮጵያ በዚህ ደረጃ ለነጭ አሽቃብጣለች። በዘመናችን በህይወታችን አይተነው ማናውቀው ለነጫጭባ በዚህ ደረጃ ሰግደናል። ጭንቅላታችንን ሰልቦናል። ቲቪ ማየት ብቻ በቲቪ ኳስ ማየት ብቻ እንዲያሳብዶናል። ምን አይነት ዘመን ላይ ነው የደረስነው? በቲቪ ማየት ብቻ በቲቪ ታየዋለህ፣ ትጮዋለህ። ደስ ምንም ግንኙነት የለ፣ ምንም አይነት ግንኙነት የለ። ምንም አይነት የማያውቅህን በዛ ደረጃ ማምለክ ጀመርክ። ደም አልቅሰናል፣ እንዲህ ሆነናል፣ እንዲህ ተፈጥሯል። የታውቆ የታባውቆ ቋንቋውን ተናገር ብትባል ስንት ትናገራለህ? ስንቶቻችሁ የአርሰናልን ወይም የዛን ሀገር ቋንቋ ትናገራለህ? አንተ ዶማ መሃይም እዚህ 1000 ዓመት ኖረም አትናገርም። ልፋጫ በጣም በጣም የሚያሳፍር ትውልድ መኖሩ። ኮንሰርቱ ላይ ይደረግና ድፍን ኦርቶዶክስ፣ አብዛኛው ዘፈን የምትገቡት ኦርቶዶክስ ናችሁ። ግልጽ አድርጌ ነው የምነግረው። የምንገባው ኦርቶዶክስ። እኔ ባናት ተተከል ዘፈን አልገባም መቼ። ማንህም ብትመጣ ተዘግዝቀሙት የዘፈን ኮንሰርት አታገኘኝ፣ አይመቸኝም። ምክንያቱም ህዝብን ወደ ገደል የሚከት እንደሆነ አውቀዋለሁ። ጥቅምም የለውም። አብዛኛው እንደው በኢንፎርሜሽን ደረጃ በተወሰነ የሚናገሩ እንደነ ቴዲ አፍሮ ያሉ ካልሆኑ በስተቀር ምንድን ነው ማለት የፈለጉት ስለ ምንድን ነው የሚያወራው ብዬ እንዳዳምጥ ካልሆነ በስተቀር ብዙዎቹ አይመቹኝም። ትርጉም የለሽ፣ ትርጉም አልባ፣ ህዝቡን ወደ ገደል የሚከት ነው። ግን ለዚህ ለአርሰናል ተብሎ ወገን እዚህ እያለቀ ቤተክርስቲያን በሳት እየነደደች እሱ ለአርሰናል ሊጨፍር ኮንሰርት አዘጋጅቷል። ኮንሰርት አዘጋጅቷል ለአርሰናል ሊጨፍሩ። እንደዚህ አይነት የዘቀጠ ማንነት ያለው በተለይ አሜሪካ፣ አውሮፓ ያላችሁ ነው ይሄንን ነገር አስጫዋችሁ ሰው ጭንቅላቱ መሀይም እንዲሆን ያደርጋችሁት እናንተ ናችሁ። እሽፎ እናንተ ናችሁ ይሄንን ነገር ያደርጋችሁት። ሰው ወደ ችግሩ ወደ ምን ማድረግ አለብን ብሎ መፍትሄ እንዳይፈልግ የተቸገረው ፖለቲካ ነው የሚቸገረው። ፖለቲካው ነው ሰውን ልጅ ምንም ያደርገው ወደ ጥሩም ሊደርሺፕ የሚያመጣው ወደ መጥፎ የሚወስደው። ህዝቡ አንድ እንዳይሆን የተደረገበት ነው። ከመዝናኛነት ያለፈ ቅጥ ያጣ ማንነት አይተንበታል። ከመዝናኛነት አልፏል። ከመዝናኛነት አልፎ ጭራሽ አሁን በየቦታው መንግስት ስፖንሰር ያደርገዋል። ይሄን እርግጠኛ ሆኜ ነው የምነግርህ። እዛ ላይ ከገባችሁ ፍትህ ለአርሲ ብላችሁ ድፍን አርሰናል እንያችሁ እስቲ። አርሰናል አሸነፈ ብለህ ስታለቅስ የነበረው ዘፈን ኮንሰርት ገብተህ ፍትህ ለአርሲ ብለህ እስቲ ጩህ እስቲ። አታድርጉትም። አርቲስቶች የማከብራችሁ አላችሁ፣ ቃል ለምድር ለሰማይ ያልተናገርኳቸው አርቲስቶች አላችሁ እስከዛሬ። ይህን ኮንሰርት አዘጋጅና እሄድብሃለሁ። ምን አባክም አታመጣም። ምድረ ዝምባ ታቀኛለህ። እዛ ቦታ ላይ ተገኝና አቅራራና ዝፈንና ከኔ ጋር ነው የምናወራው። እናወራዋለን። እናት ትውለድ ማን እንደሆንክ ምን እንደሆንክ ጉድን ዘረግፈዋለሁ። ቀላል ነው። እናንተ እርምጥምጥ እካክ እንደሆናችሁ አውቃለሁ። ሙሉዎቻችሁ ዊኖዎች ጋር አውቃችኋለሁ በደንብ። እዛ ኮንሰርት ላይ ተዘጋጅና ዝፈንና እኔ ከዛ በኋላ እናወራለን። ይሄንን ነው የምለው። ስለዚህ አሁንም ፍትህ አርሲ ላይ ሌላም ቦታ ላይ ለሚገደል ጩኸታቸውን የተቀሙ ምስኪን ህዝቦች አሉ። የአዲስ አበባ ልጅ ጩኸቱን ተቀምጧል። አዲስ አበባ ልጅ አብዛኛው ችግር ውስጥ እንዳለ ሁሉም ያውቃል። የራበው ትውልድ ነው ያለው። የራበው 2-3 ዲግሪ ኖሮት
ሰርቶ የሚራብ ህዝብ ነው ያለው። ሰርቶ ሳይሰራ ቢሆን አሮን ኬር ሰርቶ የሚራብ ህዝብ ነው ያለው። ላቡን ጠፍ አድርጎ ገብቶ ልጆቹን ማሳደግ የማይችል ካልዘረፈ ልጆቹን ማሳደግ አይችልም። በየሆስፒታሉ ብታይ በበሽታ ያለቀ ነው። በየጸበሉ ሂድ፣ በየምኑ ሂድ፣ የተመጣጠነ ነገር አይበላም። ይህን ትውልድ ነው እንግዲህ በኳስ የሚሸውዱት። ስፖንሰር የሚደረገው በመንግስት ነው። ምን ሊያደርግ ይህን ማይም ትውልድ እንጫወትበት በሚል ቁማር ቤቶች ጥግ ድረስ በዝተዋል። ኢትዮጵያ ትዳርን ያፈረሰው ኳስ ነው። ኢትዮጵያ ላይ ትዳር የሚፈርሰው በኳስ እንዴ! እንዲቀረጹ ያደርጋሉ እኮ። የኳስ አፍቃሪ ነው ተብሎ ሰርጉ ላይ ኳስ እያየ ከሚስቱም ይጣላል። የገዛ የደስታው ቀን ላይ ሚስቱን አምላክ የሰጠው ሚስቱ ጋር ኳስ ያደንቃል ተብሎ ተቀርጾ እንዲየታየ ኳስ አድናቂው እንትና በሰርግ ቦታ ላይ ተገኝቶ ኳስ እያየ አድናቆቱ ነበረ፣ ከሱ የሚለየው የለም ተብሎ ቪዲዮ ይሰራል፣ ቫይራል ይወጣል። እንደዚህ አይነት የቆሸሸ ትውልድ ተፈጥሯል። ያንን ነው የምነግርህ። ሌላው አቴንሽን የሚፈልግ እዮዳብ ጉቶ አለ። ፕሊስ አቴንሽን አትስጡት። ነገሮች በመጡ ቁጥር ሁልጊዜ አቴንሽን ፍለጋ የሚመጣ አንድ ፈርሳም፣ ሚስቱ ሌላውን ታገላብጥ የምትውል አንድ ፈርሳም አለ ሶሻል ሚዲያ ላይ። አቴንሽን አትስጡት። ከተበደለ ከተጨቆነ አንድ ጋር ቆሞ አያውቅም። ነቨር። እና አቴንሽን ፍለጋ እሱ ጋር ቪው እንዲኖረው ከተበደለ ከታረደው ከምኑ ሳይሆን እንዲጨበጨብለት የሚያደርጋቸው ፖለቲካዎች እጅግ ያሳዝነኛል። ቅድሚያ የሚባል ነገር አለማወቅ ኢትዮጵያ ላይ ጎርቷቸዋል። አብዛኞቻችሁ ወገኖቻችን ድምፃችሁን እየተነጠቃችሁ ነው። እዛ ሀገር ድምፅ መሆን ቢቻል ስንቱ ህዝብ በጮኸ ነበረ። ስንቱ በጮኸ ነበረ። አንድ ነገር ተንፈስ፣ እስር ቤት ነው የሚከቱ። አንድ ነገር እናት ትውለድ፣ ተንፈስ። መተንፈስ አችልም። ምንም ነገር ማድረግ አችልም። አጀንዳ ለማስቀየር መንግስት ስፖንሰር ያደርገዋል። የአርሰናልን ነገር ኮንሰርት እኔ እነግርሃለሁ። ታደለ ሮባ፣ ልጅ ማይክ፣ ሳሚዳን እምወዳችሁ እማከብራችሁ፣ አንድም ቀን ክፏችሁን አንስቼው አላቅም። አንድም ቀን በክፉ አንስቻችሁ አላቅም። ይህን ኮንሰርት አዘጋጁና ዝፈኑ፣ ዊገነተዋክ። አንድም ቀን በክፉ ስማችሁን አንስቼ አላቅም። ታደለ ሮባ አለ፣ ሳሚዳን፣ ልጅ ማይክ አለ። ዋናዎቹ እናንተ ናችሁ። አንድም ቀን በክፉ አንስቻችሁ አላቅም። አንድም ቀን አድናቂያችሁ ነኝ፣ አክባሪያችሁ ነኝ። ከህዝቤ ግን እናንተ አትበልጡ። ኤንዱ ሼት ፎር ሚ አንድ ነገር ለእኔ አታርጉልኝ። ስለዚህ ህዝባችን እያለቀሰ እናንተ ዘፈን አዘጋጅተ እደግሳለሁ በልና ዊቶክ እና አስጌ እንደ ሾው ምናምን የምትባል አንድ ቀን በክፉ አንስቼ አላቅም። አንድ ቀን ግን ይሄ ወገን እያለቀ ይሄ ወገን እያለቀሰ ነገሮችን ወደማይፈለግ ነገር ውሰዱና በኦርቶዶክስ ደም ቀልዱና ዝፈኑና ደግሱና እስቲ የምናወራው እናያለን። ስለዚህ ከዚህ ነገር ውጡ። ኮንሰርት የሚባል ላልተወሰነ ጊዜ ማቆም አለባችሁ። ኮንሰርት የሚባል ላልተወሰነ ጊዜ ማቆም አለባችሁ። እውነቴን ነው የምነግርህ። ስለዚህ እያንዳንዳችሁ በዚህ ጉዳይ ላይ መደገፍ መብታችሁ ነው አልኩ። በዚህ ጉዳይ ላይ ግን በኦርቶዶክስ ስም ነጋዴዎቹ እናንተ ናችሁ። ስለዚህ ይህንን ኮንሰርት አቆመዋል። በጣም አሳፋሪ ነው።
እጅግ 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 ያሳዝናል። እና በተለይ የኢትዮጵያን የምስኪኑን ምሬት ድምፅ የቀማው 100% ብዬ እነግርሃለሁ አርሰናል ደጋፊዎች ናቸው። በተለይ ውጭ ያላችሁ 100% ለማያውቃችሁ ቋንቋውን ለማትችሉት ደግሜ እናገር ቋንቋውን እንኳን መናገር ለማትችሉ የኢትዮጵያን ሕዝብ ድምፅ ቀምታችሁታል። ስለዚህ ከዚህ ነገር እንድትወጡ ነው ማድረገው። ስለዚህ የኢትዮጵያን ሕዝብ ከዚህ በኋላ ማንኛውም ኦርቶዶክስ አይነካትም። እንዲሁም ሙስሊም ነው ማወራ። ሙስሊም ቢሞት ምንም ሳያደርግ እግዚአብሔር ምስክሬ ድምፅ ሆናለሁ። ፕሮቴስታንት ያለ ጥፋቱ ቢሞት ያለ በደሉ ቤተክርስቲያኑ ቢቃጠል ድምፅ ሆናለሁ። የህዝብ ልጅ ስትሆን ህዝብን ስትወድ መርጠ ለይታ አይደለም። ስለዚህ አስተውሉ። ይህ አይነት አጨብጫቢነታችሁን አቁሙ። ስለዚህ ባለ ኮንሰርቶቹ ይህን ነው የሚሉት። በኢትዮጵያ ላይ ተሰምቶ ታይቶ የማይታወቅ ነገር ነው የምናደርገው ብለው ነው ሲያስተዋውቁ ያየ ነው ያቸው። ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ኢቨንት ነው እንግዲህ ይዘንላችሁ የመጣ ነው። ይህንን ነገር ለማሳካት ከጎናችን የመንግስት አካላቶች አሉ። እንደምታዩት የባርዳስ ባለቤትን ጨምሮ በጣም ብዙ አካላቶች አሉ። የመንግስት ባለቤቶች አሉ። ይሄ ነው በመንግስት ምን የተደረገ ነው። መንግስት ይሄንን ነገር ምን ያደርገዋል? ስፖንሰር ያደርገዋል። የሚራበው ግድ የለው፣ ስለሚጠማው ህዝብ የለም። ስለ ማዳበሪያ ገበሬ አብዛኛው ኢትዮጵያዊ ማዳበሪያ ነው የሚፈልገው። ማዳበሪያ አይደለም የሚሰጥ ቲቪ ስላየ ብቻ ድጋፍ ያደርግላል። ስማ በደምብ በዋናነት ጀማው ቅዳሜ በኢትዮጵያ ታሪክ ቦርጩን እንኳን አጋስስ ኳስ ተጫውቶ እንኳን አያውቅም። ሆዱን ይኸው አጠገቡ ያለውን ጉማሬ መሰለውን ሰውዬ ይኸው አጠገቡ ያለው ይኸው ሆዱ ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ጉማሬ መሰለ ይኸው የመጣ ነው። ይህንን ነገር ለማሳካት ከጎናችን የመንግስት አካላቶች አሉ። እንደምታዩት የባርዳስ ባለቤትን ጨምሮ በጣም ብዙ አካላቶች አሉ እና እጅግ በጣም የለፋንበት ኢቨንት ነው። ጀማው ከክፍለ ሀገር የምትመጡ ብዙ ነገሮች አክሰሶች እንደተዘጋጀላችሁ አለው ሁላችሁ። ስለዚህ ምንድነው የሚያዘጋጀው? የመንግስትን የብልጽግና ዝግጅት ነው። መንግስት ኳስ ውስጥ እጁን አስገብቷል። ለምንድን ነው ያስገባው? ለሀገር ውስጥ እኮ አይደለም። የሀገር ውስጥ ተጫዋቾች እንደዚህ አይደገፉም እኮ። የሀገር ውስጥ አትሌቶች እንደዚህ አይደገፉም። ሀገር ውስጥ ስፖርታዊ ነገር የሚያደርጉ ሰዎች እንደዚህ አይደገፉም። የሚደገፈውስ የነጫጭባን እግዚአብሔር ያሳያችሁ። የነጫጭባን ኳስ ለማስተዋወቅ ኢትዮጵያ ላይ በዚህ ደረጃ ሆኗል። እግዚአብሔር ያሳያችሁ ምን ያህል መንግስት የህዝቡን ጩኸት እንዴት አድርጎ እንደሚቀማና እነሱ ውስጥ አብሮ እንደሚሰራ። እነዚህ አሁን የብልጽግና ተከፋዮች ናቸው እንደምታየው። ይሄ ልጅ አሁን የራስ ስራ ምንድን ነው ብትለው ምንም ነገር የለም። ራሳችሁ ምንድን ነው የምትሰሩት ብትሏቸው ምንም የሚሰሩት ነገር የለም። የመንግስት አቃጣሪ በመሆን ግን ጸዳ ያለ ላይፍ ይኖራል። እውነትን እውነት ውሸትን ውሸት ማለት ምናዊ ነው፣ ሰውኛ ነው። ስንት ባለ ትዳር በኳስ የተነሳ ትዳሩን ፈቷል። ቁማር እየተጫወተ እንትን ያሸንፋል ብሎ ብር በማስያዝ ስንቶቹ ትዳራቸውን በትነዋል። የሱ ክለብ ሲሸነፍ ቤት መጥቶ ሚስቱን የሚቀጠቅጣለ፣ ልጁን የሚቀጠቅጣለ። እንደዚህ አይነት ትውልድ ላይ ነው ያለ ነው። ስለዚህ በዚህ ጉዳይ ላይ እርግጠኛ ነኝ ምን ይሆናል ይሄ ነገር እንዲቆም ብዙዎቹ ይሰራሉ ብዬ አስባለሁ። በዚህ ጉዳይ ላይ አስተያየት መስጠት የምትፈልጉ
የምትታወቁ ድምፅ የምትሆኑ አሁንም ግልጽ አድርጌ እናገራለሁ። በቪዲዮ የምትገቡ ልብ ያላችሁ ሽንታሙን አልፈልገውም እዚህ ውስጥ በቪዲዮ ገብተን እናገራለሁ የምትሉ ፕሊስ ኑና ማውራት እንችላለን። ስለ ህዝባችን ድምፅ ከመሆን ወደኋላ አንልም። ስለዚህ አሁን ይሄ መንግስት ራሱ በጀት መድቦ ገንዘብ መድቦ እንዲጨፈር የህዝቡን ስሜት ምን ለማድረግ ከዚህ ከአርሲው ጉዳይ እነዚህ ጮኸው ነገ ይተውታል በሚል አይነት ጨዋታ ነው የሚጫወተው። አረ የኦርቶዶክስ ልማዷ ነው። ተጫዋለች፣ ታለቅሳለች፣ ትሄዳለች ነው የሚለው። ማደራጀት ያስፈልጋል። አርሲ ላይ ማደራጀት ያስፈልጋል። አርሲ ላይ ህዝቡ መደራጀት አለበት፣ በደንብ መደራጀት አለበት። የሚገል መንግስት ነው። እርግጠኛ ሆኜ ነው የምናገረው። መንግስት ነው የሚገል፣ መንግስት ነው የሚያስጠፋ፣ ምንም አታመጣም በሚል ሌላ ቦታ ለምን አይቃጠልም? ሌላ ቦታ ለምን ቤተክርስቲያኖች አይቃጠሉም? ታዲያ ደቡብ ላይ ለምን ቤተክርስቲያኖች አይቃጠሉም? ለምን አይቃጠሉም? አማራ ክልል ላይ ለምን ቤተክርስቲያኖች አይቃጠሉም? ትግራይ ክልል ለምን ቤተክርስቲያን አይቃጠልም? ሽፍታ ያለው ኦሮሚያ ክልል ብቻ ነው? አማራ ክልል ሽፍታ አለ ትላላችሁ። ፋኖ ሽፍታ ነው ትላላችሁ። ፋኖ አሸባሪ ነው ትላለ። ለምን ቤተክርስቲያን ሲያቃጥል ባንክ ሲዘርፍ ለምን ፋኖ አይታይም? ለምን አይታይም? ባንክ ሲዘርፍ የትኛውን ባንክ ነው የዘረፈው? ፋኖ የትኛው? አየ እውቀት የለም። ማስተዋል አይቻልም። ማወቅ አይቻልም። ስለዚህ በደንብ አድርገን በዚህ ጉዳይ ላይ በደንብ አድርገን መስራት አለብን ብዬ አስባለሁ። እያየው ነው። በዚህ ጉዳይ ላይ መነጋገር ለምትፈልጉ ወንድምና እህቶች በቪዲዮ ለምትገቡ ብቻና ብቻ ለሽንታም አልፈልግም። እዚህ ቤት ሽንታም አይገባም። በቪዲዮ ገብተህ ሀሳብን መግለጽ የምትፈልግ ኑና ግቡ። ወንድም ሆናችሁ ሴቶች ተደብቀ ለምትሽለጠለጥ አይደለም። እካክ የኔዎቹ ኮፒ ሊንክ አድርጉ። ከእውነት ጎን ሁሌም እቆማለሁ። ቴዲ አፍሮ ያንን ሁላ መስዋዕት ከፍሎ 7 የስራ ባልደረቦቹ ሲታሰሩ ማንም ምንም አላለ። የምታዩት ነው። ኢትዮጵያ ላይ አንዳቸውም አርቲስቶች ከጎኑ አልቆሙ ከተወሰኑት በስተቀር 3-4 ይሆናሉ። ሌሎቹ ድርሽ አላሉ። ያ ሁላ ህዝብ ይወደዋለሁ ብሎ ቪው አለው ከ150 ሚሊዮን በላይ ታይተዋል። ለነዛ ወንድምና እህቶች ለታሰሩት ምንም አይነት ድምፅ የሚያደርግ ሰው አንድ ሰው የለም። አንድ ሰው። ይህ ትውልድ የመከነ ሽንታም ትውልድ ነው። በጭባጫ ትውልድ ነው። አዶናይ ዱባይ ላይ ፈታ እያለል ነው። አይሰማህም። አዶናይ ያኑላ ድምፅ ይዞ ያኑላ ይዞ ኦርቶዶክስን ወዳለው እያለ ኦርቶዶክስን እየሸቀጠባት ለአርሲዎች ግን ድምፅ መሆን አቃተው። አጨብጭቡ፣ ሄዳችሁ አጨብጭቡለት። ሄዳችሁ አጨብጭቡ። ከእውነት ጎን መቆም የከበዳችሁ ሰዎች ናቸው። ከዚህ በላይ ምንም አንድ ሰውም ይሙት አይደለም። እሺ አንድ ሰው ይሙት፣ ምን በበደለ ምን ባረገ? እና መግባት ለምትፈልጉ በቪዲዮ ለምታወሩ
ኑና ማውራት ትችላላችሁ። ቪዲዮ ሲባል የሚንበጫበጭ ህዝብ ስላለ ነው። ያንን ነው በቪዲዮ ምላቸው። ከፈሪ ጋር አላወራም። ምንም አታደርግልኝም ፈሪ። ልካችኋል አስገባችሁ ስለ አትገቡም። ፈሪዎች ስለሆናችሁ በጭባጮች ስለሆናችሁ አትገቡ። ግን ኦርቶዶክስ እግዚአብሔር በሚያውቀው ባትኖር ኢትዮጵያ ተበትናለች። የሚፈለገው ደግሞ እሱ ነው። ኦርቶዶክስ ሁሉንም አቻችላ የኖረች ሀገር ኖራለች። ሁሉንም አቻችላ ከኦርቶዶክስ ወደ ጴንጤነት ትሄዳለህ እንጂ ከእስላም ወደ ጴንጤነት አትሄድም። ያጠፉሃል። ይኸው ስንት ወደ ጴንጤነት እኛም ፉን ፉን ብንል ምናምን ኦርቶዶክስ አትነካ። አብዛኛው ከኦርቶዶክስ የወጣ ነው ወደ ፕሮቴስታንት ሄደው አትነካ። ሙስሊሙስ ይሸልታል። ለዛ ነው ከእስልምና ወደ ጴንጤ ማትሄደው፣ ይሸልታል። አቻችላ ያንተን ነገር በፍቅር የምታደርገው ኦርቶዶክስ ስለሆነች ብቻና ብቻ ነው። ሌላ ነገር አይደለም አይደለም። ተምራ አይደለም፣ ቁርአኑን ቀርታ አይደለም፣ ስለ ቁርአን እውቀት ኖሮ አይደለም፣ ፓርተ ነው። ኢቭን ጴንጤዎቹ ሲያወሩ የሚውሉት ስለ ኦርቶዶክስ እንጂ ስለ እስልምና ሲያወራላ አትሰማው። ምክንያቱም ያውቀዋል የሚደርስበትን 9 ትንንሽ ያደርገዋል። ያንን ስለሚያውቅ አያወራ። የኦርቶዶክስ ልጅ ነው ደረቱን ገልብጦ ስለ እስልምና የሚያወራው። ማውራት ባለበት ጉዳይ ላይ፣ መናገር ባለበት ጉዳይ ላይ፣ ማወቅ ባለበት ጉዳይ ላይ ሳይፈራ የሚናገረው እሱ ነው። በቪዲዮ ግቢ ሰማለሁ። ኃይላትን በቪዲዮ ግባ። ኦኬ እሺ እሺ። ኔትወርክ ይዞት ነው መሰለኝ። ሰላም፣ እንዴት አመሻችሁ? ሰላም ብለናል። ማውራት እችላለሁ? ያ እንደ ያስገባው ታዲያ አልሰማም። እንድታየኝ አይደለም እንድንወያይ። እሰማለሁ። ማውራት እችላለሁ? ትሰማለህ? አይ ምናልባት ኔትወርክ ከያዘ ብዬ ነው ምናልባት። አይ ጥሩ ነው ኔትወርክ። አውራ። ኦኬ። በመጀመሪያ ደረጃ ድምፅ ስለሆንከን በጣም ከልብ አመሰግናለሁ። ሲቀጥል እኔ የአርሰናል ደጋፊ ነው። ስሜም እንደምታዩት ኃይላት አርሰናል ነው የሚለው፣ ግን አርሰናል ለእኔ መዝናኛዬ ነው። አርሰናል ለእኔ መዝናኛዬ ነው ማለት ራስን ፈታ ለማለት መዝናናት ያክል ነው እኔ የምጠቀመው። ገብቶሃል አይደል? ግን ከሁሉ የሚበልጠው ለእኔ እምነቴ ነው። አርሰናል በአፍንጫው ሊተከል ይችላል በእምነቴ ከመጣ ማለት ነው። አዲስ አበባ ኮንሰርት አለ፣ አልገባም። አርሰናልን ከምንም በላይ ወደዋለሁ፣ ያዝናናኛል። ከልጅነቴ ከ6 ዓመት ጀምሮ የወደድኩት ክለቤ ነው። ግን ደግሞ በእምነቴ ማልደራደር ሰው ነኝ። ገብቶሃል አይደለ? ትክክል። እኛም እያልን ያለ ነው ይሄ። እኔ በእምነቴ መቼም ማልደራደር። ወገኔ እዛ አርሲ ላይ እየተጨፈጨፈ እንደ በግ እየታረደ እኔ እዛ ኮንሰርት ላይ እነማንም ጋር የምጨፍር ሰው አይደለሁም። እንደዚህ አይነቱ ወንድምናቶቻችን እግዚአብሔር ይጠብቅልን። መነሳት አለብን። እስከ መቼ መተኛት አለብን? ከዚህ በላይ የምን ነው ግዴ
ቤታችን አሁን መጥተው እስኪያር ድረስ መጠበቅ አለብን እንዲህ ወጣቱ ማለት ነው። የሚገርምህ ኃይላት አንተ አርሲ ብትኖር አትኖርም ነበር። ይህ እንድታቀፈልጋል። ኳስ ምንድነው? ኳስ እንዝናናበት አለቀ። ከዛ ያለፈ ነገር የለውም። ኳስ አዲስ የተጀመረ ነገር አይደለም። ስራ የለውም፣ አህላም የለውም። ራሱን ማዝናናት ነው የሚፈልገው። ገብቶሃል? አምለ ስራ የለም። በቃ ተዳክም ሁሉ ነገር እያስጠላል ኢትዮጵያ ውስጥ ማለት ነው። እና ራሳችን መደበቂያ መሸሸጊያ ነው ኳስ። በጣም ነው የሚያሳዝነው። እጅግ አድርጌ ነው የማመሰግነው። እንደዚህ አይነት አስተዋይ ሰዎችን ገባ። ያው ሰው እርግጠኛ ስራ ቢኖረው የሆነ ዓላማ ቢኖረው አንድ ኳስ ጨራሽ እኔ በኳስ መዝናኛ ከመዝናኛ ሲያልፍ ነው ነገሮች የሚቀየሩ። ገብተዋል። አሁን የህዝቡ ጩኸት ተቀምጧል በምታየው ግርግር። እኔ ደግሞ ኳስ ነገር የለውም። መንግስት ፈንድ እንደሚያደርገው የምናየው በዛ ምንም ፍትህ ምንድን ነው? ፍትህ ደንጋይ ላይ ውሃ ብትገለብጠው አይሰማም አይደለ? አሁንም ይሄ ነው የኛ ነገር በየአመቱ። ከዛ የሆነ አጀንዳ ይመጣል ይረሳል። ከዛ የሆነ አጀንዳ ይመጣል ይረሳል፣ በአዲስ ይገደላሉ። ምንድን ነው ይሄ? ትክክል። አይ በጣም ነው የማመሰግነው ወንድሜ። እኔ እውነት ነው አሁን ስናገር ራሱ አለ የሆነ ስሜት ሲሰማኝ ነው። ማርያምን የምሬ ነው። በጣም ተሰምቶኛል። ምን ወጣቱ ምን እንደሆነ ግራ ገብቶኛል። አይ በርታልኝ፣ እግዚአብሔር ይጠብቀ። አይዞ ለቤተ ክርስቲያን ድምፁን በምትችለው አቅም አትግደሉም ማለት ወንጀል አይደለም፣ ፖለቲካም አይደለም። ህዝባችንን አትግደሉብን። በእምነታችን የተነሳ በእምነት ነው ኦርቶዶክስ ስለሆነ ነው የሚገለው። አርሰናል ደጋፊ ይሁን ማንቸስተር ደጋፊ ይሁን ምናምን አርሲ ላይ ብትኖር ይፈጃል። ምንም ጥያቄ የለው። ኮፒ ሊንክ አድርጉ እስኪ። ኮፒ ሊንክ ጋይስ፣ ሪፖርት እየደረገ ነው ምስል እና በደንብ አድርጋችሁ ድምፅ ነው ፈልገው ነገር። ኳስ ከመዝናኛነት ውጭ ሌላ ነገር የለው። ሆድ አይሞላ ምን አያደርግ። ሰው ስራ ቢኖረው ቢዚ ቢሆን ኢትዮጵያ ላይ የምታውቁት ነው። ውጭ ስንወጣ አብዛኞቻችን ደም ተፍተን ነው የምንኖረው፣ እግዚአብሔር በሚያውቀው። እዚህ መጠን ስላልተበጠረቅን ነው። እንዲሰራለሁ ማለቱ ትርጉም የለው። ማንም ሳትሰራ ቢልን አይከፍልልህ። ማንም የትም ዓለም ላይ ግን ኢትዮጵያ ላይ ወንድምና እህቶቻችን ድምፃቸው ኳስ መዝናኛ ሆኖ ሳለ ለፖለቲካ መጠቀሚያ ሲያደርጉት ማየት ያማል። መጠቀሚያ ነው የሆነው። አሁን እዚህ ሰው ሞቶ እዚህ ኮንሰርት ያዘጋጃል። ምን ማለት ምን አግብቶ ኢትዮጵያ ስለ አርሰናል ምን አግብቷት ነው ኮንሰርት አዘጋጅታ ዋንጫ በላን ብሎ ለመጮ? እንዴት ነው የሚሆነው? ምን የሚሉት ነው? ከመቼ ጀምሮ ነው የተፈጠረው? ምን አግብቷት? ኳሱ ላይ አልሄደች፣ ኳስ አልተሳተፈች፣ በምንም መልኩ የለችበትም። ኢትዮጵያ ለኳስ እንኳን ዋንጫ ይቅርታ የሩጫ ዋንጫ እንኳን ይዘው ሲመጡ በዛ ደረጃ ድግስ ተደርጎ ያውቃል እንደ ኢትዮጵያ? ለኢትዮጵያ ወርቅ እንኳን የሚያመጡ እነ ኃይሌ ገብረስላሴ እነ ደራርቱ ቱሉ እነ መሰረት ደፋር ብዙዎቹ እነ ቀነኒሳ ሲመጡ ለነሱ እንኳን ኮንሰርት ተደርጎ ያውቃል እንዴ? ምን የሚሉት ነገር ነው? ለአርሰናል ኮንሰርት አዘጋጅተን የእኛ ጀግና ቡድን እየተባለ የሚጮኸው ምን ተገኝቶ ነው? በዚህ ደረጃ ምን ተፈጥሮ? ስለዚህ እባካችሁ ከዚህ ድርጊታችሁ ተቆጠቡ። ወንድማችን የአርሰናል ደጋፊ ነው። ከእምነቴ ግን አይበልጥም፣ ከእምነቴ አይበልጥም። በዚህ ጉዳይ ላይ አልደራደርም እያለ ነው። እጅግ አድርጌ ነው የማመሰግነው። ኃይላት ፎሎ መልስ የላለው። ኳሱን እንዳልኳችሁ ተዝናኑበት፣ ፈታ በሉበት፣ ችግር የለብኝም። ከዛ ሲያልፍ ነው እኔ ችግሬ። ህዝብ እየታረደ ህዝብ እየተገደለ በእምነቱ እየተጨፈጨፈ ምን መሆን አይቻልም? ከማንም ጋር መሆናችን ይህንን ነው እያልኩ ያለሁትና በጣም አመሰግናለሁ ወንድሜ፣ እግዚአብሔር አክብር። እኔም ከልብ አመሰግናለሁ። እግዚአብሔር እድሜና ጤናውን ይስጥ። ሁሌም ድምፅ ስለምትሆን ለተበደለ ሰው ነው ሁሌም ድምፅ የምትሆኑ። እግዚአብሔር ሙስሊም ሆነ ፕሮቴስታንትም ሆነ ጴንጤም ሆነ ካቶሊክም ሆነ ለተበደለ ነው ሁሌም የምትከራከር። ሁሌም ላይ እከታተላለሁ። ሁሌም ለተበዳይ ነው ሰው ከተረዳ ማለት ነው። እና እናመሰግናለን። ከጎን ሁሌም ለተገፋው
ጎን ላይ እንደምትቆም ተስፋ አደርጋለሁ። እንወዳለን፣ እናከብራለን ወንድሞች። እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር። ይሁንዬ ድምፅ ስለሆንከን በጣም እናመሰግናለን ወንድማችን። በጣም ክበሩልኝ፣ እናከብራለን። ያው እሺ፣ እንከታተላለን። በርታለን ወንድማችን፣ በዚህ ቀጥል። አሜን አሜን። በርቱልኝ እናንተም። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይሁናችሁ። አሜን። ቤተሰብ እግዚአብሔር ይባርክ። አሜን 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 አሜን። ደህና ደሩሽ። ደህና እንግዲህ ከኢትዮጵያ ሆነው ነው እነዚህ ሰዎች ስለ ሃይማኖታቸው ከኢትዮጵያ ሆነው የሚገቡት። ከኢትዮጵያ ሆነው አርሰናል በአናቱ ይተከል ከእምነት አይበልጥም ነው ያለው። ወንድሞቼ እየታረዱ ነው። የኮንሰርት አልገባ የአርሰናል ደጋፊ። እንደዚህ አይነት ህሊና ያላቸው ደግሞ ወንድሞች አሉ። እንደዚህ አይነት የሚያስቡ የሚያስተውሉ አሉ። እንዴ መታረዱ ይብቃ። እኔ አሁንም እላለሁ ሙስሊም ሆናችሁ አደርሱልኝ። ሙስሊም ሆናችሁ ከክርስቲያን ጎን ለቆማችሁ ከተዋህዶ ጎን ማናችሁም ሁኑ ከልብ አመሰግናለሁ። ማንም ድምፅ ሲሆን አመሰግናለሁ። በምንም መልኩ ሰደው አሮንኬ ሙስሊሞቹ ድምፅ ሲሆኑ አዶናይ ድምፅ አልሆነም። ይሄ እንድታውቁ። ሙስሊሞች ወጥተው ድምፅ ሆነዋል። የሙስሊም ኡስታዞች ወጥተው ድምፅ ሆነዋል። ሰምቻለሁ፣ አይቻለሁ በቪዲዮ። አዶናይ ድምፅ አልሆነም። እናንተ የምታሽቃብጡለት አትናገሩት። ምን የምትሉን ኦርቶዶክስ ስትታረድ ድምፅ አይሆንም። ሀቢባ ድምፅ ሆናለች፣ አይቻታለሁ። ሀቢባ ሙስሊም ናት። ሀቢባ ድምፅ ሆናለች፣ ሙስሊም ናት። ይሄ በጣም ሌባ የሆነ ልጅ እንዳልኳችሁ ውጪ ላይ አንድ ላይፍ የሌለው ቢያነሱች አንድ ነገር ሳያሳካ ኢትዮጵያ ሄዶ አታሏቸው ምድረ እከክ ከውጭ ስመጣ ያሽቃብጥልሃል። በእነሱ ላይ ተንጠልጥሎ ተጫወተባችሁ። አሁን በምታዩት ደረጃ ድምፅ ሲባል ከቨር እየሰራ የኢትዮጵያውያንን ምስኪኖች ድምፅ እየቀማ ነው ያለው። በጣም ነው ማዝነው። ሁሉም ድምፅ ሆኗል። አብዛኛው ሙስሊሞች አይቻለሁ፣ ኡስታዞች አይቻለሁ፣ ድምፅ ሆነዋል። በጣም 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 ነው የሚያሳፍረው። እና ይሄንን ነው የምለው፣ ድምፅ መሆን ለታረዱት ለሱ ምንም አይመስለው። እጅግ ያሳፍራል። እና በዚያ አጋጣሚ መልእክት አስተላልፈናል። ስድብ አልሰድብም። እነ ታደለ ሮባ፣ እነ ልጅ ማይክ፣ እነ ሳሚዳ፣ እነ አስጌደ እንደሾ ይሄን ነገር እንድታቆሙት ነው የምልህ። ጠይቀናል። ለምን ካልከኝ ምክንያቱ ግልጽና ግልጽ ነው። ምክንያቱም ማስረዳት አይጠበቅብኝም። ግልጽና ግልጽ ነው። የሰው ሀዘን ባለበት ጊዜ ኮንሰርት አታዘጋጅም። 4 ነጥብ። እናዘጋጃለን። ምን ታመጣላችሁ ከሆነ ማን የህዝብ ልጅ እንደሆነ እናሳያለን። ሲምፕል ዳ ማን የህዝብ ልጅ ነው እናሳያለን። ቀላል። ስለዚህ ይሄ ነገር ሳይፈጠር ነው የጀመሩት። ነገሩ መቆም ግን ይችላል። እና ስለዚህ አሁን የተፈለገ የሆነ የሚሰራ ስራ አለ። በጣም አድርገው መንግስት ይህንን ነገር ለምን እንደፈለገው ባላቅም በየጊዜው ኦርቶዶክስን ማጥቃት ለምን እንደሆነ በቪዲዮ ነው የሰራው። ላሳያችሁ፣ ቃል በቃል ያለው ሁሉንም ሙስሊም ይወክላል ብዬ አላስብም። ግን ይሄን የሚናገረው ሙስሊም ነው። ሁሉንም ይወክላል አለንም። ሁሉም ሙስሊም እንደዛ ያስባል፣ ሁሉም ሙስሊም እንደዛ ነው አስተሳሰቡ አለለም። እንደዚህ የሚያስቡ ሙስሊሞች እንዳሉ ማሳየት ፈልጋለሁ።
ይኸው ዋሂድ ይባላል። ጊዜኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ቸር ነው ለእኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንትላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበር። አይደለም ተቋም አይደለም መሬት ላይ በስነስርዓት መንቀሳቀስ እንኳን ከቻላችሁ አናጋችሁ ኝ በስነስርዓት መልካችሁ ሳይታይ ምን ሳይታይ በስነስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ይኖራችሁ ይቅርና ማለት ነው። እንደፈለጋችሁ አትሆኑ እኮ። እኔ የዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለግኩ ነው። በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራል በምን ታጥሬ ነው? በፌዴራል ታጥሬ ነው ሲሄድ የነበረው። ዋሂድ ይባላል። ስዊድን ነው የሚኖረው። ይህ ሰው ነው ስዊድን እየኖረ ከኦርቶዶክስ ወደ እስልምና የሄደ ወንድም ነው እና ስዊድን ነው በፌዴራል ነው ታጥሬ የሚሄደው። ሌሎችም አለ ስማ ፌዴራሎች በስነስርዓት የሆነ ነገር ካጋጠመ ደውል ብለው ቀብሰስ እያልኩ ስኖር የነበረው ማለት ነው። ሳልፈራ እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድን ነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኢ ጊዜ ህይወት የሚሆን ነገር እንሰራለን ወደፊት ኢንሻላህ። በደንብ ምንም እንትን ማለት ነው። ምንም አይላቸውም ብለን ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። ይህንን ጥቅም ባስብ ኖሮ አሁን ስለ ኢብራሂም አልናገርም ነበር። እኔ አልፈራም ማንሆንም። አንደኛ፣ ሁለተኛ ነገር ደግሞ ላይሰንሳችንን መንጠቅ አይችልም ይኛል አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። አይምሰላችሁ ኢንሻላህ። 2 መንግስት ነው ያለው ማለት ነው ኢትዮጵያ እንደዛ ከሆነ። አዎ 2 መንግስት ነው ያለው። አንደኛው የአብይ መንግስት ነው። ሁለተኛ ያለው መንግስት ደግሞ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ መንግስት አለ። ንግስና በዚያ ቀን ለአላህ ነው ይላል። በሰማይና በምድር ሃይማኖትና መንግስትን እንኳን መለየት አልቻለም። ሁለተኛው መንግስት አላህ ነው። አላህ መንግስት አይደለም አይደለም። አሁንም ማስረግጬ ነው። አላህ መንግስት አይደለም። ስለዚህ ከአላህን የማይከተል በሙሉ ምን እናደርጋለን ነው እናጠፋለን። እንደዚህ አይነት አስተሳሰብ ይዘዋል መጥተዋል። ስለዚህ እነዚህ ሰዎችን ሁሉንም ሙስሊም ይወክላል እያልኩ አይደለም። ሁሉንም ሙስሊም ይወክላል እያልኩ አይደለም። ሁሉንም ሙስሊም እንደዚህ አይነት አስተሳሰብ የጨቀየ አስተሳሰብ አለ ብዬ አላስብም። አንድ የሚናገር ሰው የለም ነው የሚሉት። እና አብዛኛዎቹ ችግራቸው ምንድን ነው? እነሱ ቤት በብዛት መሀይም ይበዛል። ዋሃቢ የመሀይሞች ጥርቅም ነው። ጨካኞች ናቸው። ህዝብን በመጨረስ ይሄ የነሱ የአላህ መንግስት አላህ መንግስት ነው ብለዋል። የአላህ መንግስት አለ። የአላህ መንግስት የሚደሰት ይመስለዋል። የአላህ መንግስት እኔ እንደማውቀው አህባሽ የሚባሉት አላህ አምላክ እንጂ መንግስት ነው ብለው አያውቁም። የትኛው ቁርአን ላይ እንዳለ ባላቅም አላህ መንግስት ነው የሚል እስልምና አላውቅም። የለም አላህ መንግስት ነው የሚል እስልምና አላውቅም። አላህ አምላክ ነው የሚል እንጂ መንግስት ከሆነማ በቃ የራሱ ህግ አለው። ይገርፋል፣ ይገላል፣ ይጨፈጭፋል ምናምን እንደዛ አይነት ነገር ነው ያለውና እንደዚህ የሚሉ ሰዎች እንዳሉ ልነግራችሁ ፈልጌ ነው። ይሄንን ነው የምለው። አዎ ራይል ጌቱማ አውቃታለሁ። ራይል ማለት የኔ አርቲስት ራይል ጌቱ ወዳጄ ናት። እንደዚህ አይነት ኮንሰርት ላይ አይገቡ አያደርጉትም። ስለዚህ ሌላው ይሄ ቲክታክ ላይ የሚርመጠመጠው ፎሎወር የሌለው ፎሎወር ፍለጋ የሚጮኸው አቴንሽን አትስጡት። ይሄ ጉቶ ሚስቱ ማንንም የምታጫውት አቴንሽን አትስጡት። አቴንሽን ፍለጋ የማይዳክርበት ቦታ የለ።
አቴንሽን ፍለጋ። ስለዚህ ያንን ነው የምነግራችሁ። አሁንም እግዚአብሔር መልሳለሁ። ተደራጅ። ኦርቶዶክስ ወንድምና እህቶቼ ተደራጁ፣ አንድ ሁኑ። አባቶችን እዛ ምንም ነገር እንዳይተነፍሱ እያደረጉ ነው። ምንም ነገር ውጭ ያሉት በሙሉ ግን ይህን ነገር ምን እያደረጉ ነው? እየሰሩ ነው፣ እያገዙ ነው። ምን እያደረጉ ነው? ድምፅ እየሆኑ ነው። ያ ማይልያ አደራ አደራ። እኔም ለሚመለከተው አካል አድርሻለሁ፣ ለሚመለከተው አካል አድርሻለሁ። ማይል አየው አይደለ? አንተ ብዙ ጊዜ እሱ ቤት ትገባለህ። እሱ ያለው በኦርቶዶክስ ላይ ጥላቻ ግን እንድታውቀው ብዬ ነው። ብዙ ጊዜ እሱ ቤት ትገባለህ። ኦርቶዶክስና አማራን እንዴት አድርጎ እንደሚጠላ የምታየው ነው ብሮ። እንዴት አድርጎ ኦርቶዶክስ ላይ ሙድ እንደሚይዝ አይታችሁታልና። ሰው ፊት አያወጣም። ውጭ ላይ የሚወጣ ልጅ አይደለም። ፈሪ ነው፣ ቦቅቧቃ ነው። እቤቱ ከገራጅ ውስጥ ውጭ የሚወጣ አይደለም። ግን በሞተ ሰው ላይ ቢያንስ ክርስቶስ ራሱ ይላል እንባውን አፈሰሰ ይላል። እንደሚያድን እያወቀ ኢየሱስ ክርስቶስ አልዓዛር መሞቱን ቤቱ ሄዶ ሲያይ ሌሎቹ ሲያለቅሱ አይቶ እንባውን አፈሰሰ ይላል ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 11 ቁጥር 35 የምታነበው አፈሰሰ እንባውን ይላል። ካዘኑት ጋር ክርስቶስ የሚያዝን አምላክ ነው። አብዛኛው የዘመኑ ጴንጤ ግን የሚገርመኝ ነው። ስታዝን የሚስቅብህ፣ ስታዝን የሚያላግጥብህ፣ ስታዝን ዘምር እንጂ ተደሰት እንጂ ወደ መንግስተ ሰማያት ወርሷል እያለ ሙድ የሚይዝብህ ነው። ምን አይነት ወንጌል እንደሚያስተምሯቸው ባላቅም አደንዝዘዋቸዋል። ከሞተ ጎን ከንጹሐን ጎን መቆም ወንጀል መስሎ የሚታያቸው። መቼም ቢሆን መደራጀት ያስከብርሃል። መቼም ቢሆን አንድ ሁለት ሶስት መሆን ከአንድ ሰው ሶስት መሆን ከምንም በላይ ያስከብርሃል። ከቻልክ 5 ከቻልክ 10 ከቻልክ 1000 ሆነ አብረህ ብትሆን ትከበራለህ። የምትናቀው ብቻህን ስትሆንና ብቻህን ስትሆን ነው። ስለዚህ የኦርቶዶክስ ወንድምና እህቶቼ አንድ ላይ ከሆናችሁ፣ አንዱ ወንድም አንዱን ካገዘ፣ በአንድ ላይ ከቆመ የሚነካው የለም። ስለዚህ እባካችሁ ይሄ ኦርቶዶክስን እያደኑ ለ8 ዓመታት ያስፈጀ መንግስት አለ ኢትዮጵያ ውስጥ፣ ብልጽግና ይባላል። ለ8 ዓመት ኦርቶዶክስን ያስበላ ህዝቧን ያስጨፈጨፈ መንግስት ብልጽግና ይባላል። ምንም አይደለም የሚለኝ አንድ ሰው የለም። አንድ ሰው የሚለኝ የለም። እጅግ ያሳፍራል። እጅግ ያሳፍራል። እንግዲህ ሌላ ቦታ ላይ በምታየው ደረጃ መንግስት ባለበት ሀገር ላይ ማንም ምንም ማድረግ አይችልም። የእኛን ወሬ ቲክታክ ላይ ያዳምጣል። እዛ መሳሪያ የሚገለውን አላቅም ይልሃል። የእኛን እኮ እንዲያሉን እያሉ ፖለቲካ ይሰራል። እዛ ላይ ያሉትን ግን ምንም አይሉ። ስለዚህ አሁንም እላለሁ ኢትዮጵያውያን እንዲሁም ሙስሊም ሆናችሁ ለነዚህ ለታረዱት ወገን ድምፅ ለሆናችሁ እግዚአብሔር ያክብርልኝ። እግዚአብሔር ይጠብቃችሁ። ህዝብ ሁልጊዜ እግዚአብሔር አምላክ ሁልጊዜም ከተበደሉ ጎን ነው። ግን ስንገደል እንበዛለን የሚል ቱሪና ፋናቁ። ተገድሎ የበዛ አላቅ፣ ተጨፍጭፎ የበዛ አላቅ። ወልዶ አስተምሮ ወንጌል ሰብኮ የበዛን አውቃለሁ። ስንገደል እንበዛለን። የመሃይማን
የዶማዎች፣ የሰነፎች፣ የፈሪዎች አባባል። የፈሪዎች አባባል ሁሌ ኧረ ስንሞትን ነው። ጅብ ከሚበላ ጅብ በልስ ተቀደስ። እኔ ሊገለኝ የመጣን ሰነጣጥቄው አምላኬ ይቅር በለኝ ይላለሁ። ነው ወይ የምሰጠው? ህይወቴ ያልፋል። ሰነጣጥቄው አምላኬ ይቅር በለኝ ይላለሁ እንጂ በፍጹም አልሞትለትም። ለማንም በእንትን ተሰነጠቀ በእንትን ተተደተረ አልሰማ ሄደ እዛ የሚባል ነገር የለም። ፍትህን የምታገኘው ደግሞ ስትደራጅ፣ አንድ ስትሆን። ኦርቶዶክስ ቀልድሽን አቁሚ። ምዕመናኑ ጠንከር በል ምዕመናን አንድ ሁን። ወሬ ምን አንድነት ይኑረው። አሁን ሁኔታቸው በደንብ ተጋልጦባቸዋል። ይቺን ነገር ለማፍረስ ኮንሰርት አዘጋጅተዋል። በደንብ ያውቃል መንግስት ይህን እንደሚያደርገው በደንብ ያውቃል። አርሲ ላይ መንግስት ነው የሚያስጨፈጭፍ። ይህን በደንብ ያውቃሉ። ለምን እዚህ ጋር ኮንሰርት ስላዘጋጁ ነገ ሲዘፍኑ ይረሱታል ብለው ይረሱታል። አዎ ነገ ዘፈን እናዘጋጅላቸዋለን፣ ይጨፍራሉ፣ ከዛ ይረሱታል። ኦርቶዶክስ የፈለገ በስጋ ደካማ ብትሆን በሃይማኖቱ የሚደራደር ኦርቶዶክሳዊ የለም። እመነኝ። ደካማ ሊሆን ይችላል፣ ዘፈን ምናምን ሊያዳምጥ ይችላል፣ በሃይማኖቱ ግን አይደራደርም። እየተገደልክ ኮንሰርት የሚባል ነገር የለም። ኮንሰርት ያዘጋጁትና እስቲ ሲዘፍኑ እናያለን። ከዛ በኋላ እኛ ሶሻል ሚዲያ ለህዝቡ አይደለ የሚዘፍኑት። ለአርሰናል ተደስተው ነው የሚዘፍኑለት አይደል? ኮንሰርት ያዘጋጁለት ለአርሰናል። ኢትዮጵያ ሮጣ ወርቅ ብታመጣ አይዘጋጅም ኮንሰርት። የኢትዮጵያ ልጆች ወርቅ ይዘው ሲመጡ አይዘጋጅም። ለማታቀው ለነጫጭባ ነጭ አምላኪ ግን ትሰግድለታለህ። ወተ ይህንን ነው የምለው። እግዚአብሔር ከእናንተ ጋር ይሁን። እኔ አብዛኛው አሁን የምገባው አብዛኛው ፔጅ ላይ የምገባው እንደዚህ አይነት ጉዳይ ያለበት ላይ ገብቼ አባቶች ጋር አውራለሁ፣ ወንድሞች ጋር እንነጋገራለሁ። ብዙ ነገር በዚህ ጉዳይ ላይ እናወራለን ብዬ አስባለሁ። ሰላማችሁ ይብዛ። አይዞን፣ እግዚአብሔር አለ። ምን ስናደርግ አንድነታችንን ስንሞት እንበዛለን፣ አይሰራም። አንድ ስንሆን እንከበራለን። አንድ ስንሆን አንሞትም። አንድ ስንሆን አንሞትም። እያንዳንዱ ኢትዮጵያ ያልሞተው የአርሲ ላይ የሚኖር ኦርቶዶክሳዊ ስላልሆነ ነው። አርሲ ላይ የምትኖር ከሆነ የ100 ዓመት ታሪክ ያለው ቤተክርስቲያን የተቃጠለው ከ100 ዓመት በላይ ይህ መንግስት ከመፈጠሩን የማያውቀው ትውልድ የገነባው ከ100 ዓመት በላይ ታሪክ ያለው ያን ያደረጉት እና እግዚአብሔር ከእናንተ ጋር ይሁን። ዘመዴ ያለ ላይቭ ዘመዴ ካለ ዘመዴ ጋር ግቡ። ዘመዴ ጋር ገብታችሁ አዳምጡ። አይዞን አይዞን አይዞን። እግዚአብሔር ከኛ ጋር ይሁን። መልካም ጊዜ